መጽሐፍ ቅዱስ እንከፍትና አንዴ ቆመና ነበው። ጌታ ይባርካችሁ የእግዚአብሔርን ቃል ማቴዎስ ወንጌል ምዕራፍ 6 ቁጥር 6 ጌታ ይመስገን። ሁላችንም አብረን እናነበዋለን የእግዚአብሔርን ቃል በጌታ ስም። አንተ ግን ስትጸልይ ወደ እልፍኝህ ግባ፣ መዝጊያህንም ዘግተህ በስውር ላለው አባትህ ጸልይ። በስውር የሚያይ አባትህም በግልጽ ይከፍልሃል። ወደ ልባችን እንዲገባ እንድገመው አንድ ጊዜ። አንተ ግን ስትጸልይ ወደ እልፍኝህ ግባ፣ መዝጊያህንም ዘግተህ በስውር ላለው አባትህ ጸልይ። በስውር የሚያይ አባትህም በግልጽ ይከፍልሃል። ጸሎት ይሰማል እግዚአብሔር፣ በደንብ ይሰማል እግዚአብሔር። ደግሞ መስማቱ ብቻ አይደለም፣ ብላቴናዋ እንደዘመረችው ጸሎታችንን ይሰማል፣ ሰምቶም እንደ ፍቃዱ ይመልሳል። ጌታ የተባረከ ይሁን። እንደ እግዚአብሔር እንደ አምላካችን ማንም የሚሰማ የለም። የአሕዛብ አማልክቶች ጆሮ አለን ይላሉ፣ አይሰሙም። አፍ አለን ይላሉ፣ አይመልሱም። እነሱን የሚያመልኩ ደግሞ እንደነሱ ይሁኑ ይላል እግዚአብሔር ቃል። ግን የሚገርማችሁ ነገር ነው፣ የኛ አምላክ ግን ሰምቶ የሚመልስ፣ ጌታ ስሙ የተባረከ ይሁን። በኃይል የሚመልስ፣ ከጠበቅነው ካሰብነው በላይ አድርጎ የሚመልስ እግዚአብሔር ነው የኛ እግዚአብሔር። ጌታ ስሙ የተባረከ ይሁን። እንጸልያለን። ጌታ ሆይ እናመሰግንሃለን። ክብር ላንተ ይሁን። ዛሬም ይህን ጊዜ ስለሰጠህን ስምህ ይባረክ። በፊትህ ጌታ ሆይ ልናመልክህ፣ እንደገናም ቅዱስ ቃልህን ልንካፈል፣ አንተም ደግሞ የተሰበሰበው ሕዝብህን ልትባርክ ይህን ጊዜ ስላዘጋጀህልን በእውነት እናመሰግንሃለን። እግዚአብሔር ሆይ እንደገባን ስለማንወጣ ስምህ ይባረክ። ተናገረን እግዚአብሔር አባት ሆይ፣ በሕይወት እንኖራለን። ጌታ ሆይ ሰው ሰምቶ ቢያምነውና ቢታዘዘው በሕይወት የሚኖርበትን የሕይወት ቃል ተናገረን። ጌታ እግዚአብሔር ሆይ ቃልህ ጌታ እግዚአብሔር ሆይ ዕውቀትም እንደገናም ጥበብም ይሁንልን። የሰማነው ቃል ከሰሚዎች ጋር ተዋህዶ ጌታ ሆይ ለተግባር ወይም ደግሞ ቃሉን ለመራመድ እግዚአብሔር ሆይ አቅም ስጠን ዛሬ። ክብር ላንተ ይሁን በኢየሱስ ክርስቶስ ስም አሜን። ቁጭ በሉ፣ ተባረኩ። ጌታ ይመስገን። እና የዛሬው መልእክታችን በእልፍኛችን የጸጥታ ጊዜ የሚል ነው። እና እልፍኛችሁ የት ነው? ትልቁ ጥያቄ እሱ ነው። እና ከአንድ ወንድም ጋራ ሳምንቱን ይሄንን ቃል ነበር ሳሰላስል የነበረው። ስለ እልፍኝ ስናወራ እንዴ እዚህ ሀገር እልፍኝ አለን እንዴ ብሎ ጨዋታ ጀመርን። እልፍኝ አለን። አሜን አሜን። እልፍኝ አለን ያልኳችሁ አንዳንዶቻችሁ አልገባችሁም። እና የጓዳ ህይወት አለን ከእግዚአብሔር ጋር የምንገናኝበት ያ የሚስጥር ቦታችን እልፍኛችን ነው። ቦታው ሜዳም ሊሆን ይችላል፣ ተራራም ቦታ ሊሆን ይችላል፣ ጓዳችንም ሊሆን ይችላል። የግድ በራችንን መዝጋት የለብንም። ነገር ግን ከአካባቢው ግርግር ሁሉ ወጥተን ከእግዚአብሔር ጋር አንድ ለአንድ የምንገናኝበት ቦታ እልፍኛችን ነው። እኔና እግዚአብሔር ብቻ፣ አንቺና እግዚአብሔር ብቻ። እና ይሄ ህይወት የማንኛውም የክርስቶስ ተከታዮች የደቀ መዛሙርት ህይወት ነው። ማለትም የደቀ መዝሙር የልብ ትርታ ይባላል። እልፍኝ ማለት ከእግዚአብሔር ጋር ሳይነጋገር ሰው ሳይጸልይ ህይወት የሚባል ነገር የለውም። መንፈሳዊ ህይወት ሁልጊዜ ከጌታ ጋር ባለን ግንኙነት ነው። የህይወት ግንኙነት ነው። አንድ ለአንድ በሆነ ግንኙነት ነው። አንድ ጊዜ ትዝ ይለኛል አንዲት እህት እንዲሁ ስታወራ ክርስቲያን ከጌታ ጋር አንድ ለአንድ በሩን ዘግቶ የሚጸልይ ከሆነ ይሄ ጊዜ በየቀኑ ዲሲፕሊን ከሆነ ለአንድ ክርስቲያን የፈለገው ነገር ውስጥ ይግባ ይወጣል፣ እግዚአብሔር ያወጣዋል። የሚጸልይ ሰው መውጫ አለው። ጌታ ስሙ የተባረከ ይሁን። ስለዚህ ጸሎት ኃይለኛ ነገር ነው። የእግዚአብሔርን እጅ ያመጣል። ጌታ ስሙ የተባረከ ይሁን። በእኛ ህይወታችን፣ በግል ህይወታችን፣ በአገልግሎታችን፣ በቤተሰባችን፣ በዘመናችን ሁሉ የእግዚአብሔርን እጅ የምናይበት መንገድ
ብቸኛው መንገድ ልበላችሁ ጸሎት ነው። ጌታ ይባረክ። ስለዚህ እንጸልያለን። እንደ ዘማሪዋ እኔ ልቤን የነካችኝ አሁን ዛሬ ስለምሰብከው አይደለም፣ ጸሎቴን ይሰማል። እኔም ጸልያለሁኝ። እንዴት ይባርካል! ጌታ ስሙ የተባረከ ይሁን። ጌታ ኢየሱስ ክርስቶስ ከምትሰሙት ተጠበቁ ብሎናል። ከምን እንጠበቅ? ከምትሰሙት ተጠበቁ፣ ከምታዩት ተጠበቁ። በሌላ አነጋገር የምንሰማውና የምናየው ይሄ አይን የሥጋ አይኔን ማለት አይደለም፣ መንፈሳዊ አይናችሁና መንፈሳዊ ጆሮአችሁ ማለት ነው። እነኚህ ነገሮች ለነፍሳችን በሮች ናቸው እና መጽሐፍ ቅዱስ ሲናገር አጥብቀ ልብህን ጠብቅ የሕይወት መውጫ ከሱ ዘንድ ነው ይላል እግዚአብሔር ቃል። እና ልብ ለምን ይጠበቃል? ነፍስ እዛው ስላለ ነው። ነፍሳችን ደግሞ መልካም ነገር የምታይና መልካም ነገር የምትሰማ ከሆነ የምትመገበው ምግብ መልካም ነው። ክፉ ነገር የምታይና ክፉ ነገር የምትሰማ ከሆነ ደግሞ ነፍሳችን ደግሞ የክፉ ነገር ያጠቃታል፣ ትጎዳብናለች። ለዚህ ነው አጥብቃችሁ ብሎ የሚናገረው። ስለ አይን ስለ ጆሮ ሲናገር ጌታ ስለ መንፈሳዊ አይን ስለ መንፈሳዊ ጆሮ ብሎ ጌታ ሲናገር ያ ማለት የኔና የእናንተ ልባችን ማለትም የነፍሳችን በር ማለቱ ነው። ጌታ ስሙ የተባረከ ይሁን። ደስ ይበላችሁ ክርስቲያኖች፣ ሁለት አይን ያለን ስላችሁ ይሄን ማለት አይደለም። መንፈሳዊ አይንና የሥጋ አይን አለን። በሥጋ አይን እንደ ሰው እናያለን፣ በመንፈስ አይናችን ደግሞ እንደ መንፈሳዊ ሰው እናያለን። እንደገናም ደግሞ ሁለት አይነት ጆሮዎች አሉን። የሥጋ ጆሮዎቻችን አለ አሁን እንደምትሰሙት ማለት ነው። እንደገና ደግሞ የእግዚአብሔርን ነገር ለመስማት መንፈሳዊ የሆነ ጆሮዎች አሉን፣ ለመልካምም ለመጥፎም የምንጠቀምበት ማለት ነው። ስለዚህ ይሄን እንመለከታለን። ጌታ ኢየሱስ ክርስቶስ አጥብቃችሁ ልባችሁን ጠብቁ ብሎ ይናገራል። ወይም ደግሞ ከምትሰሙት ተጠበቁ፣ ከምታዩት ተጠበቁ ብሎ ጌታ ይናገራል። ማለትም ወደ ውስጣችን የምናስገባው በአይን ወይም በጆሮአችን መልካሙን የእግዚአብሔርን ሐሳብ እንዲሆን እግዚአብሔር በጌታ በኢየሱስ ክርስቶስ ይናገረናል። ጌታ ይመስገን። አንድ ደስ የሚላችሁ ነገር አለ። ምንድነው? ይሄም ደስታ ወደ ልጁ ወደ ጌታችን ወደ ኢየሱስ ክርስቶስ ህብረት እግዚአብሔር ጠርቶናል። አሜን 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 አሜን። አፍ የማይነቃነቅ ሰው ስላለ ሶስተኛ ጊዜ በጣም ይቅርታ ያላችሁት ዝም በሉ። አሜን እንበል እስቲ። እናንተ አላችሁ አሁን ይውላችሁ ተባበሩ፣ ግድ የላችሁም ተባበሩ። ቃሉ ለእናንተም ስለሆነ እየመጣ ያለው ቃሉን የምናገራችሁ ከሆነ ቃሉን እምል ከሆነ አሜን ብትሉ ትባረካላችሁ። ይሁን ወይም እስማማለሁ ማለቴ ነው ከዛ ከእግዚአብሔር ቃል ጋራ እና የእግዚአብሔር ቃል ወደ እናንተ ጋር ሲመጣ እግዚአብሔር ሊናገራችሁ የፈለገው ወይም ደግሞ እንደ ማዕድ ያቀረበልን የእግዚአብሔርን ቃል ምክንያቱም ልጆቹ ስለሆንን ነው። በንጉሥ ገበታ ላይ የእግዚአብሔርን ቃል እንደሚመገብ እንደዚህ አይነት ህዝብ ማንም የለም። እግዚአብሔር አክብሮ ነው የሚያናግረን። ጌታ ኢየሱስ ይባርካችሁ እና ቃሉ ከሆነ አሜን ትላላችሁ ማለት ነው። ጌታ ይባረክ እና ህብረት ወደ ኢየሱስ ክርስቶስ ህብረት ብለን ስንናገር የኢየሱስ ክርስቶስን ህይወት የምንካፈልበት ቦታ ነው። እኛም ህይወታችንን የምንሰጥበት እሱም ደግሞ ሁሉን የሚሰጠን ማለትም የጠለቀ ወዳጅነት ያለው በዚህ የመንፈስ ህብረት ነው። ጸሎት የጸሎት ማዕድ ላይ ስንንበረከክ ከእግዚአብሔር ጋር ስንገናኝ ማለት ከልጁ ከኢየሱስ ክርስቶስ ጋር ህብረት እያደረግን ነው። ከኢየሱስ ክርስቶስ ጋር ህብረት ብለን ስንናገር እዛ ሩቅ ያለ ጌታ ማለታችን አይደለም። ጌታ በእኛ ውስጥ አድሯል። አሜን አሜን። ለአንዳንዶቻችሁ ጌታ በውስጣችን ማደር ማለት ምን ማለት እንደሆነ ጥያቄ እንዳላችሁ አውቃለሁ። እኔም ጠይቄያለሁ ለብዙ ዓመት። ቃሉ በእናንተ ውስጥ ካለ ኢየሱስ በእናንተ ውስጥ አለ። ቃሉ ጸጋና እውነት የሞላበት ቃል ኢየሱስ ክርስቶስንና የእግዚአብሔርን ቃል መለያየት አይቻልም። የእግዚአብሔርን ቃል የምትሰሙና የእግዚአብሔርን ቃል ሰምታችሁ መልስ የምትሰጡ ከሆነ ለዛ ቃል ክብር እየሰጣችሁ ከሆነ የጌታን ህይወት ትካፈላላችሁ። ከጌታ ጋር የመንፈስ ህብረት አላችሁ። የመንፈስ ህብረት ማለት የእግዚአብሔርን ቃል መስማቱ ብቻ አይደለም፣ ከመስማት ጋር ቃሉን መውደድ፣ ለዛ ቃልም የምንሰጠው ምላሽ መንፈሳዊ ህብረትን ከጌታ ጋር። ጸሎታችንም ቢሆን እንደ ቃሉ የሚጸለይ ጸሎት ስለሆነ እግዚአብሔር ያከብረዋል። ጌታ ስሙ የተባረከ ይሁን። ስለዚህ ይሄ አለ። ታዲያ ትልቁ እግዚአብሔር እንዴት ከኛ ጋር ህብረት ይኖረዋል ብላችሁ ጠይቃላችሁ። እግዚአብሔር ትልቅ ነው። እግዚአብሔር እንዲህ አይነት እግዚአብሔር ነው። እንዴት ከሱ ጋር ህብረት ይኖረናል? በጣም የሚገርማችሁ ነገር እሱ ነው። በጣም የሚገርመኝ ነገር እሱ ነው አለች አንዷ። እንዴት ነው እግዚአብሔር ካንቺ ጋር ህብረት ያለው ስትባል በጣም የሚገርመኝ ነገር እሱ ነው። ትልቁ እግዚአብሔር እንዴት ካንቺ ጋር እንዴ? አንቺ እናውቅሽ የለም እንዴ? አዎ ታውቁኛላችሁ፣ ግን ከኔ ጋር ህብረት ማድረጉ እኔንም ይገርመኛል አለች። ይገርማችኋል? አይገርምም ወይ? ታዘምሩኝ ነው። ጌታ የተባረከ ይሁን። ይገርመኛል፣ ይደንቀኛል። ከልቤ ነው የምነግራችሁ። የጌታ ከሱ ጋር ህብረት አለኝ ስል ይገርመናል። እያንዳንዳችን ይገርመናል። ሉዓላዊ ነው፣ ትልቅ ነው፣ ኃያል ነው።
ፈጣሪ ነው፣ እግዚአብሔር ነው። እንዴት ወርዶ ከኔና ከናንተ ጋር ህብረት ያደርጋል ብላችሁ ብትጠይቁ ወደዚህ ወደ ትሁት በቃሌ ወደሚንቀጠቀጥ ልቡም ወደ ተሰበረ ወደ እሱ እመለከታለሁ። አይገርማችሁም? የእግዚአብሔር ቃል ቁልፋችን ነው፣ ከእግዚአብሔር ጋር የሚያገናኝ ሌላ ምንም መንገድ የለውም። ይሄ ልዩ ልዩ ሃይማኖታዊ ስርዓቶች አድርጋችሁ እንዳታስቡ ወገኖች። እነሱ ሁሉ ሊከተሉ ይችላሉ። ስርዓቶቹን አስቡ ወደዛ ጋር። ግን ዋናው ነገር ግን ከእግዚአብሔር ጋር ያለን ግንኙነት ቃሌ ከሚያልፍ ሰማይና ምድር ቢያልፍ ይቀላል። ዳግም የተወለድነውም ከእግዚአብሔር ቃል ነው። ዘሩ እሱ ነው። ያ ዘር በእኛ ውስጥ ይኖራል። ጌታ ስሙ የተባረከ ይሁን። ለእግዚአብሔር ቃል በልባችን ቦታ በሰጠነው ቁጥር፣ ቃሉን ባከበርነው ቁጥር ያከበርነው እግዚአብሔርን ነው፣ ኢየሱስን ነው። ስለዚህም ትክክለኛው ህብረት እንዳለን እናውቃለን። ጸሎታችንም ቃሉ በህይወታችን በበዛ ቁጥር የሚጸለየውም ጸሎት ልክ እንደዚሁ አፋችን እንደምንፈታው ማለት ነው። ሕፃን ልጅ ብዙ ቃል የለውም። ነገር ግን ባደገ ቁጥር ግን ቃሉ እየጨመረ ይመጣል። መናገር ጀመረ ይባላል። ያ የሚናገር ሕፃን በኋላ እያብራራ ይመጣል። ጸሎቱም ራሱም እንደዛ ነው። ገና ሕፃን ሳለን በበበቡ ልንል እንችላለን። ነገር ግን እያደግን ስንመጣ ግን በሚገባ ከዚህ ትልቅ እግዚአብሔር ጋር መነጋገር እንጀምራለን። እንደ ቃሉ አንዳች ብንለምን እሱ ይሰማናል። ጌታ የተባረከ ይሁን። እግዚአብሔር እንደ ቃሉ አንዳች ብንለምን እግዚአብሔር ይሰማናል። ስለዚህ የሚሰማ እግዚአብሔር እንደ ቃሉ ነው ሰማዩን የምናስከፍተው። ስለዚህ እንደ ቃሉ እንጸልያለን። ጌታ ስሙ የተባረከ ይሁን። እና ሐዋርያው ጳውሎስ ታዲያ ሲናገር ታዲያ ማወቅ እፈልጋለሁ ይሄን እግዚአብሔርን አለ። ላውቀው እፈልጋለሁ። አያችሁ፣ አሁን ይሄ የጽሞና ጊዜ የምንለው ነገር አሁን ወደ ጌታ ጓዳ ገብተን ከጌታ ጋር የምናደርገው ግንኙነት ነው። አንድን ነገር የምናውቀው ስንቀርበው ነው፣ ስናገኘው ነው፣ ስንነጋገር ነው የምንተዋወቀው። በመጽሐፍ ላይ ያነበብናቸው ነገሮች አሉ ስለ አንዳንድ ነገሮች እና እናውቃለን እንላለን። የምናውቀው አንብበን ነው እና ስለዛ ነገር እናውቃለን ማለት እንችላለን። ነገር ግን ከጌታ ጋር ግን በደንብ በጸሎት ስንገናኝ ግን ስለ ጌታ አውቃለሁ አይደለም፣ አነጋገሩ ይለወጣል። ምን ይባላል? ጌታ ይባርክህ፣ ጌታን አውቀዋለሁ ሲሉ ሰምቼ አይደለም አይቼዋለሁ። ጌታ ስሙ የተባረከ ይሁን። ስለዚህ ጸሎት ወገኖቼ እግዚአብሔርን ለማወቅ ኢየሱስን ለማወቅ አይነተኛ ነገር ነው። ጌታ ስሙ የተባረከ ይሁን። ጌታ ኢየሱስ ክርስቶስ የሚወደኝ ቢኖር ቃሌን ይጠብቃል አለ እና እኔ እወደዋለሁ አባቴም ይወደዋል አለ። ስለዚህ አሁን ከእግዚአብሔር ጋር ያለን ግንኙነት፣ ከኢየሱስ ጋር ያለን ግንኙነት ከእግዚአብሔር ቃል ጋር ባለን ግንኙነት የተወሰነ ነው። ቃሉን ወደ ጎን ካስቀመጣችሁ እርግጠኛውን እነግራችኋለሁ ቃሉን አንወደውም። ቃሉን ካልወደድን ጌታንም አንወደውም። አንድ ሰው ዳነ የሚባለው የእግዚአብሔርን ቃል መውደድ ይጀምራል፣ ጸሎትንም መውደድ ይጀምራል። ስለዚህ ያ ማለት የመዳናችን ማስረጃው አሲድ ቴስቱ እሱ ነው። ድኛለሁ ብዬ የምናገረው ልክ አሁን አንድ ጊዜ አንድ ጋራጅ ቦታ ሄድኩኝና የእናንተ አምላክ እንዴት ነው አለኝ። አንተ ክርስትና ጋር እንዴት ነው? እኔ በቀን 5 ጊዜ ነው የምጸልየው፣ ይሄው ግንባሬ ላይ ተመልከተው አለኝ። በቀን 5 ጊዜ ጸልያለሁኝ፣ እንደዚህ ለድሃ ሰጣለሁ፣ እንደዛ አደርጋለሁ አለ። እኔ ደግሞ አመልከዋለሁ፣ እጸልያለሁ፣ ቃሉን እማራለሁ። ምን ማለት ነው? እናንተ ጋር ምንም ነገር አይሰራም አለ። አንተ አሁን የምታስበው እንደ ባሪያ ነው አልኩት። እኔ ደግሞ የማስበው እንደ ልጅ ነው። እንዴት አለኝ። አንተ ስንት ልጆች አሉ? 3 ልጆች አሉኝ አለ። አሁን አንተ ስራ ውለህ ወደ ቤት ስትገባ ዳዲ መጣ ይላሉ ወይንስ መጣብን ብለው ይደበቃሉ አልኩት። አይ መጣው ሀገ ያረጉኛል አለ። እግዚአብሔርም ለኔ እንደዛ ነው። ስለዚህ ኢንጆይ ያረጋዋለሁ እያመለኩት እየጸለይኩኝ ከሱ ጋር እየተገናኘሁኝ እንጂ ወገኖቼ ምን እሰራለሁ ምን አደርጋለሁ ምናምን ያ ወገኖቼ ስራ ምናምን አትስሩ እያልኳችሁ አይደለም፣ ትረዱኛላችሁ። ነገር ግን እግዚአብሔርን በስራ ለመማረክ መሞከር ባርነት ነው። እግዚአብሔር ያዳነን ስራችንን ጨርሶ ነው። ጌታ ስሙ የተባረከ ይሁን። ስለዚህ ቃሌን በእናንተ ቢኖር የምትወዱትን ሁሉ ለምኑ እኔ ደግሞ አደርግላችኋለሁ ይሆንላችሁማል አለ። ያለንበትን ዓለም ስትመለከቱ በጣም ቀውጢ ዓለም ነች። እቺ ዓለም አሁንም ደጋግሜ ነግራችኋለሁኝ ጸንተን የምንቆምበት ዓመት ነው። እስቲ አሜን በሉ። እስቲ ጸንተን የምንቆምበት ዓመት ነው። ጸንቶ መቆም ማለት ታውቃላችሁ፣ ምንም ነገር ይንፈስ ይነፋፍስ፣ ነገር ግን አምላኩን የሚያውቅ ሕዝብ ይበረታል፣ ያደርጋል። እግዚአብሔር የኛ አምላካችን ነው። ባገኘን ታላቅ መከራ ሁሉ ረዳታችን ነው። ምድር ቢነዋወጥ ተራራ ወደ ባህር ልብ ቢወሰድ አንፈራም። ለምንድን ነው ማንፈራው? ስለምንጸልይ። ለምን? ይሄ ፉከራ አይደለም። አንፈራም፣ ፉከራ አይደለም። ከእግዚአብሔር ጋር ባለኝ ግንኙነት እንዳልፈራ ሆኛለሁ።
የሚያበረታው እግዚአብሔር ከኔ ጋር አለ ማለት ነው። ትርጉሙ ይሄ ነው። ስለዚህ ክርስቲያኖች ከእግዚአብሔር ጋር ባለን ግንኙነት በጸሎትና በቃል ባለን ህብረት ነው የማንፈራው። እግዚአብሔር ከኛ ጋር አብሮነቱን እንደ ኃያል እንደ ጨካኝ እግዚአብሔር ከኔ ጋር ነው የምንልበትን ወገኖቼ ነገር የምናመጣው እግዚአብሔርን ከመውደድ ቃሉን ከመውደድ ጸሎት ከመውደድ አምልኮ ከመውደድ ጌታ ስሙ የተባረከ ይሁን። ከእግዚአብሔር ጋር ንክኪን ከመውደድ የሚመጣ ኃይል ነው። ጌታ ስሙ የተባረከ ይሁን። ስለዚህ ማዕበል አለ፣ ንፋስ አለ። አዎ። አውሎ ንፋስ አለ፣ ብዙ ንፋስ አለ በዓለም ላይ። አዎ። ነገር ግን ምንድነው? ንፋሱ ይንፈስ አውሎውም ይበል። ነገር ግን እግዚአብሔር ምን አለ መሰላችሁ? እረፉ እኔም አምላክ እንደሆንኩኝ እወቁ። ወገኖቼ እኔ አሳርፋችኋለሁ አለ እግዚአብሔር። እኔ አምላክ ነኝ አለ እግዚአብሔር። ከምንም ነገር እኔ እበልጣለሁ አለ እግዚአብሔር። ለሕዝቡ እግዚአብሔር አምላክ ጋሻ ነው። ለሕዝቡ እግዚአብሔር አምላክ ጥላ ነው እና በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ስር ነው ያለው። ስለዚህ እግዚአብሔር ዘመናችንን ሁሉ የያዘ እግዚአብሔር ነው። ስለዚህ እኛ አሁን በድፍረት የምንናገረው አልፈራም፣ ጌታ ይረዳኛል፣ ሰው ምን ያደርግልኛል የምንልበት ምክንያት እግዚአብሔር አልተውህም ስላለኝ ነው። አልጥልህም ስላለኝ ነው። እሱ ከኔ ጋር ስላለ ነው። ካንቺ ጋር ስላለ ነው። ካንተ ጋር ስላለ ነው። እግዚአብሔር ከኔ ጋር ነው በሉ እስቲ ጎናችሁ ያለውን ሰው። ጌታ ኢየሱስ ይባርካችሁ በሉት። ወደ ቀኝ ወደ ግራ ይቻላል። እግዚአብሔር ከኔ ጋር ነው። ጌታ ይባረክ። አሁንም አንዳንድ ሰዎችን አይቻለሁ፣ ድጋሚ ልለው ፈልጋለሁ። ጌታ ይባረክ። ስለዚህ የጽሞና ጊዜ ያስፈልገናል የምንለው ከእግዚአብሔር ጋር ለመገናኘት ነው። ጌታ ይመስገን። እና ማደግ ትፈልጋላችሁ? የጽሞና ጊዜ ያስፈልጋችኋል። እንደገናም ደግሞ ሰላም ትፈልጋላችሁ? የጽሞና ጊዜ ያስፈልጋችኋል። ጌታን ማወቅ ትፈልጋላችሁ? የጽሞና ጊዜ ያስፈልጋችኋል። የጽሞና ጊዜ ማለት ከእግዚአብሔር ጋር የሆነ ጊዜ፣ አንድ ለአንድ የሆነ ጊዜ። በቃ እልፍኜን ዘግቼ ሁሉን ነገር ትቼ ከጌታ ጋር የማደርገው ግንኙነት አስፈላጊ ነገር ነው። በህይወት ለመኖር ከጌታ ጋር ለመገናኘት ሰላሜ እንዲበዛ በመንፈሳዊ ህይወቴ እንዳድግ በጸጋ እንዳድግ ቅድም በጸጋም በእውቀት ምንደግ እንዳልነው ህይወታችን እንዲለመልም ካስፈለገ ይሄ የጽሞና ጊዜ አማራጭ ሳይሆን የፍቅር ግዴታ ነው። እንጸልያለን በሉ እስቲ። ጌታ የተባረከ ይሁን። እንጸልያለን። ጉልበታችን ይንበረከካል፣ ልባችን እናፈሳለን፣ ከእግዚአብሔር ጋር እንገናኛለን። የግድ ሰው መኖር የለበትም። ብቻዬንም በሬን ዘግቼ እጸልያለሁ። ከጌታ ጋር ጊዜ ያስፈልገኛል። አንዴ ከለመዳችሁት አታቋርጡ። ጌታ የተባረከ ይሁን። በዚህ በሰሜን አሜሪካ በጣም ውድ ነው ጊዜ ይባላል። ሰዎች በቀን 5 ደቂቃም አንዳንዴ ከጸለይን ጥሩ ነው የሚሉ ሰዎች አሉ። አንዳንዶቻችን የምንጸልየው ምናልባትም ምግብ ስንበላ ብቻ ነው። አንዳንዶቻችን የምንጸልየው ደግሞ ቤተክርስቲያን መተን ነው። ቤታችን ውስጥ የጸሎት ጊዜ እንደሌለን ነው። ነገር ግን ወገኖቼ ያለ ጸሎት መኖር አይቻልም። መንፈሳዊ ህይወትን ያለ መጸለይ መምራት በፍጹም አይቻልም። ከጌታ ጋር ህብረት የማድረግ አንዱ ትልቁ መንገድ ጌታ በሩን ዝጋ፣ እልፍኝህ ግባ፣ በሩን ከኋላ ዝጋ፣ ወደ እኔ ጸልይ፣ በስውር አይሃለሁ፣ በግልጽ እከፍልሃለሁ። ጌታ የተባረከ ይሁን። እሺ አስፈላጊነቱን እንመልከት። አሁን አስፈላጊነቱን ስንመለከት ከእግዚአብሔር ጋር መሆን ምርጫ ሳይሆን የፍቅር ግዴታ ነው። በግድ ያስፈልገናል። ያስፈልጋል ወይ የሚባል ነገር አይደለም። በጣም አስፈላጊ ነገር ነው። ጌታ የተባረከ ይሁን። እግዚአብሔርን በግላችን ለማወቅ እና ይሄ በግላችን ማወቅ የሚባለው ቃል ወገኖቼ እግዚአብሔርን ስለ እግዚአብሔር ማወቅና ራሱ እግዚአብሔር ማወቅ የተለያየ ነገር ስለሆነ ከእግዚአብሔር ጋር ትክክለኛ ግንኙነትን ለመፍጠር ካስፈለገ ይሄ የጽሞና ጊዜ ያስፈልጋል። አንድ ሰው እግዚአብሔርን ሲያውቀው ስለ እግዚአብሔር የሚናገረው ነገር አለ እና ሙሴ ራሱን ታስታውሳላችሁ። እግዚአብሔር ሆይ ላውቅ እፈልጋለሁ አለ። ላውቅ እፈልጋለሁ ብሎ ሲናገር እግዚአብሔር በጉቶ ወይም ደግሞ ቁጥቋጦ ላይ እሳት እየነደደ ያንን እያየ ሙሴ ተስቦ እግዚአብሔርን ጠጋ ብሎ አነጋግሮ ነበረ። ድምጽ ሰምቷል። የእግዚአብሔርን ድምጽ። ጫማን አውልቅ ያለው እግዚአብሔር ነው። ከዛ በኋላም በትሩን የስልጣን በትር ያደረገለት እሱ ነው። የላከውም እሱ ነው። ብዙ ድንቅና ተአምር በግብጽ ምድር ያደረገው እግዚአብሔር ከሱ ጋር ሆኖ ነው። ቀይ ባህርን የከፈለው ከእግዚአብሔር ጋር ሆኖ ነው። በኮሬብ ተራራም እንደገናም ደግሞ 40 ቀን 40 ሌሊት ተራራው ላይ ወጥቶ ከእግዚአብሔር ጋር ፊት ለፊት ተገናኝቶ ቁርበቱ እያበራ እነ አሮን እስከሚደነግጡ ድረስ የሆነበት አኳኋን ከእግዚአብሔር ጋር ሆኖ ነው። ግን የሚገርማችሁ ነገር ግን እግዚአብሔርን አሁንም ላውቅ እፈልጋለሁ አለ እና ዘጸአት ምዕራፍ 32 ላይ ስትመለከቱ እባክህን ክብርህን አሳየኝ የሚል ጥያቄ አለ። ክብርህን አሳየኝ ማለት ራሱ ዴፊኒሽኑ እግዚአብሔር እስካሁን ድረስ ስራህን አይቻለሁ፣ አሁን ግን አንተ ራስን ማየት እፈልጋለሁ ማለት ነው። ራስ አንተ ማን ነህ?
ያለ የነበረና የምኖር እኔ ነኝ ያህዌ ነኝ ብሎት ነበረ እግዚአብሔር። ስሙንም ያውቅ ነበረ። አሁን ግን ታውቃላችሁ እግዚአብሔር ደስ የሚላችሁ ነገር አይታችሁ ሁልጊዜ አዲስ ምዕራፍ እንደሆነ ደስ ይበላችሁ። እግዚአብሔር ታይቶ የሚያልቅ አይደለም። እኛ አሁን በምድር ላይ ደቀ መዝሙሮች ነን። ተምረን ማንመረቅ ነን። ስቲል ተቀምጠን እንማራለን። ገብቷችኋል ነገሩን ብላችሁ ጨርሼዋለሁ ትምህርቱን የሚባል አይነት መንፈሳዊ ዓለም የለም በጌታ ቤት ውስጥ። ደቀ መዝሙር ማለት የማይመረቅ ተማሪ ማለት ነው። እና ክርስቶስን ተምረን መጨረስ ማለት ውቅያኖስን በጭልፋ እንደማለት ነው። እንጨልፋለን ስቲል ክርስቶስ ገና የምንማረው ነው። ገና አላወቅነው። ለዚህ ነው ጳውሎስ ያን ሁሉ ነገር ካወቀ በኋላ እሱን እንዳውቅ ያለው። ራሱ ሙሴም ያለው ይሄንኑ ነው። ይሄን ሁሉ ያየ ሙሴ እንደገና አሁንም ላይህ እፈልጋለሁ አለ። እና ማንም ስጋ ለባሽ እኔን አይቶ በህይወት አይኖርም አለው እግዚአብሔር። ማለትም ትተናለህ። እኔን ካየህኝ በዚህ ስጋ አይንህ ይጠፋል አይደለም ያለው። በቃ የለህም። ስሙ የተባረከ ይሁን። ይሄ እግዚአብሔር ወገኖቼ የኛ እግዚአብሔር ነው። ደስ ይለኛል። ልብ የሚሞቅበት አምላክ እግዚአብሔር ይሄ ነው። ትልቅ እግዚአብሔር ነው። ግን አለው እግዚአብሔር ቦታ አዘጋጀለት። ሰንጣቃ ማለት በእጆቹ ጋረደው፣ አለፈ፣ ጀርባውን አየ። ከዛ በኋላ ሙሴ የእግዚአብሔርን ስም አወጀ። እግዚአብሔር ማለት ጀመረ። መሐሪ እግዚአብሔር አምላክ፣ ታጋሽ እግዚአብሔር አምላክ እያለ ስም አወጀ። በምን አያችሁ? መጀመሪያ እግዚአብሔር ሲገለጥለት ለአብርሃም እንደ ሁሉን ቻይ፣ ለሙሴ ደግሞ እንደ ያለ የነበረ የሚኖር አይነት መገለጥ ነበረው። ተአምር ሰሪ፣ ኃይለኛ፣ ብርቱ ይል ነበረ። አሁን ግን እዚህ ጋር ግን ሲመለከት ህዝቡን እየመራ እግዚአብሔር አምላክ ትዕግስቱን አየ፣ ፍቅሩን አየ እና የእግዚአብሔርን ስም አወጀ ይላል። አይናችን በተከፈተ ቁጥር እግዚአብሔርን መናገር እንጀምራለን። የገባንን ያህል እንናገረዋለን። በተለይ በክርስቶስ ኢየሱስ ወገኖቼ እግዚአብሔር ብዙ ባህሪውን ገልጦልናል ለኛ አይናችን በተከፈተ ቁጥር። ለዚህ ነው ኤፌሶን ላይ ቆላሲያስ ላይ እግዚአብሔር የጥበብንና የመገለጥን መንፈስ ይስጣችሁ የሚለው። ከመዳናችሁ በኋላ መገለጥ መንፈስ ቅዱስ አይናችሁን ይክፈት እና ይሄ የመጠራት ተስፋ የኃይሉን ታላቅነትና የርስቱ ክብር ባለጸግነት እንድታውቁ እግዚአብሔር የሚባለው ማን እንደሆነ እንዲገባችሁ እንድትረዱ አይናችሁ እንዲከፈት ይሄን ጸልያለሁ አለ። ጌታ ስሙ የተባረከ ይሁን። ስለዚህም እዚህ ጋር እግዚአብሔርን ለማወቅ ጸሎቱ ያስፈልገናል። እግዚአብሔር ምን አለ መሰላችሁ? በኤርምያስ አፍ ጠቢብ በጥበቡ አይመካ፣ ባለጸጋ በብልጽግናው አይመካ፣ ኃያልም በኃይሉ አይመካ ካለ በኋላ የሚመካ እንዴት ይመካ? ምህረትን፣ እውነትን፣ ፍርድን በምድር ላይ የማደርግ እኔ መሆኔን በማወቁና በማስተዋሉ በዚህ ይመካ። አሁን ስታውቁኝ ተመኩ አለ። ከተመካችሁ አልቀረ መሐሪ እንድንለው ገብታችኋል። ፍርድ የማታዳላ ጥበበኛ አምላክ እወቁኝ። ይሄ ነው ትምክህት እንጂ ኃይል አይደለም፣ ብልጽግና አይደለም። ይሄ ምድራዊ ብዙ ትምክህቶች እንዳሉ እናውቃለን፣ በሰዎች ዘንድ ያለ ትምክህት። ከሱ ይልቅ እኔን በማወቅ ተመኩ፣ ደስ ታሰኙኛላችሁ። ጌታ ስሙ የተባረከ ይሁን። ታዲያ እንዴት ነው የማውቀው? እግዚአብሔርን ጥበበኛ ነው፣ እግዚአብሔር ፍትህ ያደርጋል፣ እግዚአብሔር አምላክ ወገኖቼ ኃያል ነው፣ እግዚአብሔር እውነተኛ ነው፣ ጻድቅ ነው ብለን እንዴት ነው ማወቅ የምንችለው ብላችሁ ብትጠይቁ መገለጡ ሲመጣ ከየት ነው? ከጸሎት ቦታ ነው፣ ከጓዳችን ነው። ከጓዳ ውስጥ ከጸሎት ሜዳችን ውስጥ የምናመጣው ልዩ እግዚአብሔር ይውላችሁ። እኔ የሚወዱኝን እወዳቸዋለሁ፣ ተግተው የሚሹኝ ደግሞ ያገኙኛል ይላል። ታውቃላችሁ ትጋት ማለት ክርስቶስን ኢየሱስን በተከፈተ አይን በመንፈሳዊ አይናችን በስጋ አይናችን ሳይሆን ይሄ ተጨፍኖ የሚከፈት መንፈሳዊ አይን አለ። በዛ አይን ይሄን ትልቅ እግዚአብሔር የሚወደኝን አምላክ የማይበትን የማስተውልበትን አቅም አገኛለሁ። በማወቅና በማስተዋል በዚህ ይመካ። ይሄ ነው የኔ ደስታ አለ እግዚአብሔር። ጌታ ስሙ የተባረከ ይሁን። አያችሁ አሁን ማርያምና ማርታ በአንድ ቤት ውስጥ ማለትም በቢታንያ ኢየሱስን ተቀበሉ። ኢየሱስ የቤታቸው እንግዳ ነው። ለሁለቱም ኢየሱስ መጥቶላቸዋል። ቤታቸው ነው ያለው ኢየሱስ ክርስቶስ። ነገር ግን ሁለቱም በተለያየ መንገድ ተቀበሉት። ማርታ ትባክን ነበር ይላል። ትጨነቅ ነበር፣ ትታወክ ነበር። ጌታን እያገለገልን መጨነቅ አለ እንዴ? መታወክ አለ እንዴ? አዎ። ተቀምጠህ ካላገለገልከው ቆመ ልታገለግለው አትችልም። ተቀምጠህ ያላወቅከውን እግዚአብሔርን ቆመህ ልትናገረው አትችልም። ወገኖቼ መቀመጥ ይቀድማል። ማርያም መልካም ነገር መርጣለች፣ ከሷ አይወሰድም። አንዳንዴ ወገኖቼ ምን ይወሰድብናል መሰላችሁ? አሁን እግዚአብሔር ይሄንን ጥሩ ይለዋል፣ ይሄንን ደግሞ እጅግ በጣም ጥሩ ይላል። ምረጡ ብትባሉ ምን ትመርጣላችሁ?
ጌታ ይባርካችሁ። ጥሩ ነጋዴዎች ትሆናላችሁ ማለት ነው። የሚበልጠውን ነው። ሰው እንዴት ይሄንን የመሰለ ነገር እያለለት እንዴት ይሄን ይመርጣል? የሚበልጥ አለ። ማርያም አሁን ገብቷታል። አሁን እጅግ በጣም ጥሩ የሚለው ነገር ላይ ተቀምጣ ከጌታ አፍ ትማር ነበረ። ነገር ግን ማርታ ደግሞ ስራ በዛባት እና መጨነቅ መታወክ ጀመረች ይላል። እና ጌታን እያገለገልን እኮ አንዳንድ ጊዜ እኮ ይሄ በቃ እንዲህ አይነት ባዶነት አለ። ጌታን እያመለክን ጌታን እያገለገልን ከጌታ ጋር ሆነን የሚገርማችሁ ነገር ነው አንጸልይም፣ ከጌታ ጋር ምንም ጊዜ የለንም፣ አንድ ለአንድ አንነጋገርም። ስንባክን ውለን ስንባክን ይመሻል፣ እንተኛለን፣ ባዶችንን ባዶ እንደሆንን። የሚገርመው ነገር በዛ ውስጥ ንጭንጩ ቢመጣ አትገረሙ። በዛ ውስጥ ወገኖቼ ቁጣው፣ ንዴቱ፣ ብስጭቱ ምን አይነት ላይፍ ነው ብትሉ፣ ኑሮን ብታማርሩ፣ እግዚአብሔር ላይም ጥያቄ አለኝ ብትሉ ሊሆን የግድ ነው። ምክንያቱም ሊያረካችሁና ሊያሳርፋችሁ የሚችለው እረፉን የአምላክ እንደሆንኩ እወቁ። በእግዚአብሔር ስር መሆንን ካለማወቅ የተነሳ የሚመጣ መባከን ነው። ስለዚህም ጌታን ስለሱ ማወቅ ሳይሆን እሱን ማወቅ እንፈልጋለን። የጽሞና ጊዜ ያስፈልጋል። መንፈሳዊ ጥንካሬን እናገኝበታለን። ጌታ ስሙ የተባረከ ይሁን። መንፈሳዊ ጥንካሬ የሚገኘው ከመጸለይ ነው። እስቲ በረታለሁ በሉ። ጸልያለሁ፣ በረታለሁኝ። ገብቷችኋል? አሁን እቺ ዓለም ልክ እንደ ባትሪ ነች ለኛ ነፍሳችን ካልተንበረከከችና ካልተሞላች የሚገርማችሁ ነገር ነው። ሴልፎናችን አሁን ቻርጅ ስላደረግነው ነው አሁን የሚሰራው። አሁን ይሄውና 20% ቀርቶታል። ዝም ብዬው ብቆር በቃ ዜሮ ይሆናል። አይሰራም፣ አይቀበልምም፣ አይልክም። ምን መሆን አለበት? ቻርጅድ መሆን አለበት። ስንጸልይ ማለት እግዚአብሔር ወገኖች በመለኮታዊ ኃይል ቻርጅ እያደረገን ነው። ገብቷችኋል? ብቃት እናገኛለን። በሄድንበት ቦታ ሁሉ ጠቃሚዎች እንሆናለን። ምክንያቱም በኔ ኃይል አይደለም፣ በመንፈሱ ነው፣ በእግዚአብሔር ኃይል ነው፣ በሰው ብርታት አይደለም ክርስትና። ስለዚህም እግዚአብሔር መንፈሱን ካልሰጠን ለሱ የሚሆን ነገር ልናወጣ አንችልም። ስለዚህም ኃይል ለማግኘት የግድ የጽሞናው ጊዜ ያስፈልጋል። መጽሐፍ ቅዱስ ሲናገር እግዚአብሔርን በመተማመን የሚጠባበቁ ምን ይሆናሉ? ኃይላቸውን ያድሳሉ። የት ነው እግዚአብሔርን ተማምነን የምንጠባበቀው? ቦታው የት ነው? የጽሞናው ቦታ ነው። ያ የጸሎት ቦታችን ነው። በዛ ቦታ ላይ እግዚአብሔርን ተማምነን ስንጠባበቅ ያ እዚህ ነኝ አንተን እጠብቃለሁኝ ምልበት ቦታ ማለት እግዚአብሔር ወገኖቼ ዝም አይልም። ይመጣል ሊያበረታኝ፣ ይመጣል ሊያግዘኝ፣ ይመጣል ሊያቆመኝ፣ ይመጣል መልስ ሊሆንልኝ። ወገኖቼ ልጁ ነኝ። እኛ ልጆች ሆነን ወይም ልጆቻችን ሕፃን ሆነው ሲጮሁ ልባችን ከነሱ ጋር አልነበረም ወይ? ከኔ ይልቅ እናት እንዴት ተው እንደነበር አስታውሳለሁኝ ድምጽ እየሰማች። እግዚአብሔር ወገኖቼ የልጆቹን ድምጽ ይወዳል። መልክሽ ያማረ ነው፣ ድምጽሽ መልካም ነው፣ ድምጽሽን አሰሚኝ ይላል እግዚአብሔር አምላክ። ጌታ የተባረከ ይሁን እና ይሰማናል እግዚአብሔር አምላክ። እና ትላንትና ግሩም ቃል ስንካፈል ነበር ኤልያስን በቀርሜሎስ ተራራ። ያው ጊዜውን ለመቆጠብ ትላንት የነበራችሁ ሰዎች ጌታ ይባርካችሁ፣ ላልነበሩ ሰዎች አካፍሏቸው በጌታ ፍቅር እና ንገሯቸው። ዛሬ ምን ነበር የተካፈላችሁ? ያልነበራችሁ ደግሞ ጠይቁ በጌታ ፍቅር። እስቲ ግን ትላንት የነበራችሁ በቃ ታድላችኋል፣ ዛሬ ታካፍላላችሁ። እና የቡናና ሻይ ጊዜ ላይ ጠይቁ እናንተ ኤልያስ እንዴት እንደ ተስፋ እንደቆረጠ። እና ተስፋ ቆረጠ። በቃ ያገለግል ነበር፣ በጣም በከፍታ ነበረ። አንድ ቦታ ላይ ግን አንዲት ብዙ ጂኒ ያለባት ሴትዮ ዛተችበት። ብዙ ሰዎች ሴትዮዋ ነች ይላሉ። ኖ በዛ ከተማ የሚሰራው መንፈስ ሁሉ አለቃ ነች። በሷ ላይ ተጠቅልሎ ያ ሁሉ መንፈስ አለ። ስለዚህ ኤልያስን ያሸበረው ያስጨነቀው ነገር በሷ ውስጥ ያለው መንፈስ ነው፣ የከተማው መንፈስ ነው። ራሱ እንዳለ ተቆጥቶ ወደሱ ጋር የመጣው በዛ ሰዓት ኤልያስ ሽሽት ውስጥ ገባ፣ ተስፋ ቆረጠ። ከዛ እኔ አልበልጥም ከአባቶች ያለ በቃ እና ግደለኝ አለ። ያ በእኛ ቋንቋ በዚህ በሳይንሱ ቋንቋ ዲፕሬሽን ነው የሚባለው። እኛ ስንቴ እንደሆናችሁ አላውቅም፣ እኔ ብዙ ጊዜ ሆኛለሁ። ብዙ ጊዜ ስትረስ በቃ እያገለገልን የምንወርድበት ጊዜ አለ። ጌታን እያመለክን በቃ እኔም አልበልጥም ጌታ ሆይ አርገኝ ምንልበት ጊዜ አለ። ግን የሚገርማችሁ ግን አንሆንም። ደስ ይበላችሁ። ጥሩ ወሬ የት ሄዶ ኢየሱስ ጌታ የተባረከ ይሁን። ስለዚህ በዛው በክትክታ ዛፍ በተኛበት ቦታ ላይ እግዚአብሔር ይህንን ሰው ወይም ይህን የእግዚአብሔር ሰው ሊረዳው መጣ። በመጀመሪያ ላይ ቀሰቀሰው ይላል። ከቀሰቀሰው በኋላ የሰማይን እንጎቻ ሰጠው፣ አበላው። ከዛ እንደገና ተመልሶ ተኛ። ምን ማለት ነው እንግዲህ? እግዚአብሔር ስትረስፉል ስንሆን ስንደበት መጀመሪያ የሚበላ ነገር ያመጣል። ስንቶቻችሁ ይሄ ይገባቸዋል? ስትደበሩ እኮ መሶቡ ላይ ያለው እንጀራ እኮ ቶሎ ነው የሚያልቀው። በጣም ትበላላችሁ። ሰው ተደብሮ ምግብ አልበላ አይለኝ አይልም። በሩን ዘግቶ ብቻውን
በደንብ አድርጎ ይበላል። ጌታ ይባረክ። ያ ለስጋ ብቻ አይደለም፣ ምግብ በልቶ በረታ የሚባልም ቃል አለ። ቃል ላይም አለ። በነገራችን ላይ እግዚአብሔር አምላክ እንደገናም ደግሞ ምግብ አበላ። ይሄ ሰማያዊ ምግብ ነው የበላው ወንድማችን። ከሱ በኋላ ተኛ ይላል። እግዚአብሔር እንቅልፍ ሰጠ። ጌታ ስሙ የተባረከ ይሁን። ስትረስን የምናሸንፍበት ሌላው መሳሪያ እንቅልፍ ነው። ማረፍ አለብን። ሁለተኛው እግዚአብሔር ፈቀደ፣ ተኛ። እንደገና መልሶ ቀሰቀሰው፣ እንደገና አበላው። ከዛስ በኋላ እንደገና ደግሞ አሁን መንገዱ ሩቅ ነው። ጌታ የተባረከ መንገዱ ሩቅ ነው። 40 ቀን 40 ሌሊት የተጓዘበት መንገድ ነው። ጌታ ይመስገን። እና እስከ እግዚአብሔር ተራራ ድረስ 40 ቀን የተጓዘው እግዚአብሔር እዚህ ቦታ ላይ አክሞት ነው። ጌታ የተባረከ ይሁን። ያ እሞታለሁ ያለው ሰው በርትቶ ተራራው ላይ ወጣ ከእግዚአብሔር ጋር መናገር። ሶስተኛው ለዚህ ለምንደበትበት ነገር መድኃኒቱ የእግዚአብሔር የዝምታ ድምፅ ነው። ለኤልያስ መጣለት። እግዚአብሔር ኤልያስ ምን ሆን ካለው፣ ስለዚህ እግዚአብሔር አበላው፣ እግዚአብሔር ተኛ አለው፣ እግዚአብሔር ተናገረው። እነኚህ ነገሮች ከዛ ከገባበት ጭቃ እግዚአብሔር አወጣው። እንደገና ሲያቆሙት ትመለከታላችሁ። ስለዚህ እልፍኛችን ማለት ያ የዝምታ ቦታ ማለትም ምንም ሌላ ድምፅ አልሰማም እግዚአብሔርን ብቻ ሰማለሁ የምትሉበት ቦታ የምትበረቱበት ቦታ ነው፣ የምትነሱበት ቦታ ነው። እና በጣም አልጠቅምም፣ ዋጋ የለኝም፣ ከዚህ በኋላ ተስፋ የለኝም የምትሉ ሰዎች በሙሉ ተስፋ እንዳለ ይገባችኋል። እግዚአብሔር በሕይወታችሁ ውስጥ የእናንተ ነገር ያለቀበት የእግዚአብሔር ነገር የሚጀመርበት ጊዜ ነው። ይልቁንም እግዚአብሔር እንደ አዲስ ይጀምራል። በጣም ደስ የሚለኝ ነገር ምንድነው? አንድ ነገር አለቀ ባልኩበት ጊዜ፣ ተስፋ በቆረጥኩበት ጊዜ እግዚአብሔር ሲመጣ አዲስ ጥርስ ነኝ። ጌታ የተባረከ ይሁን። እንደ አዲስ ሰው ነው የምትቆሙት። እግዚአብሔር አምላክ ጉልበታችሁ ሆኖ ሲያለመልማችሁ ታያላችሁ። የእግዚአብሔር እጅ ነው። ስትጸልዩ ይሄ ይሆናል። ጌታ ይመስገን። የእግዚአብሔርን ፍቃድ ከፍቃዱ ጋር ለመስማማት የጽሞና ጊዜ ያስፈልጋል። አያችሁ፣ ሰው ሁሉ የራሱ ፍቃድ አለው። ብዙ ጊዜ ስንጸልይ በራሳችን ፍቃድ ላይ በጣም ስቲክ አድርገን ወደ እግዚአብሔር እንጮሃለን። ነገር ግን ፍቃድ ቢሆን ብለን ደግሞ ብናነጋግረው ስንጸልይ የሚገርማችሁ ነገር ነው። ጌታ ኢየሱስ ክርስቶስ አጥብቆ ጸለየ። በጌቴሴማኒ አጥብቆ የጸለየው ምንድነው? የኔ ፍቃድ አይሁን ያንተ ፍቃድ ይሁን ነው። ጌታ ይመስገን። ያ ቦታ አጥብቆ የጸለየበት፣ ላቡ እንደ ደም ነጠብጣብ የሆነበት፣ ምጥ ያማጠበት፣ የዓለምን ኃጢአት ሁሉ የተሸከመበት፣ ኃጢአት ያላወቀው ጌታ ኃጢአት የሆነበት፣ በቃ ቢቻልህ ይሄ ጽዋ ከኔ ይለፍ ካለ በኋላ ጸሎቱ እዛው እየተጸለየ ሲቀየር ታያላችሁ። አባት ሆይ የኔ ፍቃድ አይሁን ያንተ ፍቃድ ይሁን። ስንጸልይ የሚገርማችሁ ነገር ነው። ፍቃዳችንን ለመልቀቅ ቀላል ይሆናል። አለቀውም የምንለውን ነገር ትለቃላችሁ ስትጸልዩ። መጽሐፍ ቅዱስ በእግዚአብሔር ደስ ይበልህ የልብህን መሻት ይሰጣል ይላል። በእግዚአብሔር መደሰት የሚቻለው በጸሎት ሜዳ ብቻ ነው። የእግዚአብሔር መንግስት የመንፈስ ቅዱስ ደስታ የሚሆነው የት ጋር ነው ብላችሁ ብትጠይቁ በሚጸለይበት ቦታ ነው። ክርስቲያን የሚጸልይ ከሆነ የእግዚአብሔር መንግስት ያሸተዋል ብቻ ሳይሆን ይለማመደዋል። መንፈስ ቅዱስ በህይወታችን ውስጥ ገብቶ ራሱ በደስታ ያፍለቀልቃችኋል። ዓለም ወገኖቼ ሲያዝን ሎሚ መጠጣ ሲመስል እናንተ ጋር ግን ፊታችሁ ፀሐይ ሆኖ የሚያበራው ለምን ብላችሁ ብትጠይቁ ኢየሱስ ስላለ ነው። ሚስጥሩ ይሄ ነው። የሚጸልዩ ሰዎች የሚገርማችሁ ነገር ነው። ሰው በሚያለቅስበት ጊዜ እነሱ ይዘምራሉ። ለቅሶ ቤት ለምሳሌ አያለቅሱም እንዴ ብሎ ይጠብቃሉ። እንዴ መንፈስ ቅዱስ እኮ ዝግጁ እኮ ነው። ካጽናናኝ እኔ የግድ ስርዓቱን መፈጸም አለብኝ እንዴ? የግድ ምሬት ውስጥ መግባት አለብኝ? ጌታ ካጽናናኝ፣ ልቤ ውስጥ ያለውን ስብራት ከጠገነ፣ እኔ ከጎንህ ነኝ ካለኝ፣ ትልቅ እግዚአብሔር ከኔ ጋር ሆኖ የግድ ያ ስርዓት ሄድ አለበት። እና አንዳንድ ጊዜ እናንተ ኦድ ናችሁ ይላሉ ሰዎች። እና በሐዘን ጊዜ ማዘን ሲገባችሁ ትዘምራላችሁ ይላሉ። ያጽናናል ጌታ። ሶስት ሰው አሜን አለ። በመከራችን ሁሉ ያጽናናናል። ጌታ የተባረከ ይሁን። ያዘምረናል። ጌታ ስሙ የተባረከ ይሁን። በእግዚአብሔር ደስ ይበላችሁ። የልባችሁ መሻት እኮ አስቀድማችሁ ከመጸለያችሁ በፊት እኮ የራሳችሁን ሐሳብ ሙጥኝ ብላችሁ የያዛችሁ ሰዎች ነበራችሁ። ገብቷችኋል? ነገር ደስታ የሚባለው ነገር እኮ ፍቃዳችን በእግዚአብሔር ፍቃድ ካልተተካ በስተቀር ደስታ የሚባል ነገር የለም። ሰው የራሱን ነገር እንደ አምላክ አድርጎ ይዞ ጥብቅ አድርጎ ይዞ እግዚአብሔር ሆይ ደስ አሰኘኝ ብትሉት ደስታው አይመጣም። ስቲል አሁንም ሐዘንተኞች ናችሁ። የሚገርማችሁ ነገር ግን ሌት ጎ ይሄድ ይሄ ነገር እግዚአብሔር ፍቃድ ነው እንዲሄድ ልቀቅ ነው የምትለኝ፣ ለቅቄዋለሁ። ይስሐቅ ነው ለቀኩት። እግዚአብሔር የሱ ፍቃድ ወደ እናንተ ጋር ሲመጣ በእግዚአብሔር ደስ ይበልህ ያኔ ይመጣል። የመንፈስ ቅዱስ ደስታ ያን ጊዜ ይመጣል። የልብህን መሻት፣ ምክንያቱም እግዚአብሔር ለኔ ያሰበው ነገር እኔ ለራሴ ከማስበው ነገር ስለሚበልጥ ነው።
በጣም የሚገርማችሁ ነገር ያው ኤርምያስ 29 ላይ ታውቃላችሁ እግዚአብሔርን ቃል ለእናንተ ማስባትን ሐሳብ እኔ አውቃለሁ አለ እግዚአብሔር። ፍጻሜና ተስፋ እሰጣችሁ ዘንድ የሰላም ሐሳብ ነው እንጂ ክፉ ሐሳብ እኔ ጋር የለም አለ እግዚአብሔር። እኔ አባታችሁ ነኝ፣ እኔ ክፉ አይደላችሁ። ማቴዎስ 6 ላይ የሚናገረው የሰማይ አባታችሁ የሚያስፈልጋችሁ ነገር ሁሉ ያውቃል። እግዚአብሔር እኮ ነው የሚያውቀው የኔን ጉዳይ። እኔ አውቃለሁ የምለውን ነገር እንደማላቅ የሚገባኝ የሱ ፍቃድ ሲገለጥልኝ ነው። እግዚአብሔር ሆይ ለካ ይሄን ያደረግከው ለካ ይሄን ልታረግ ፈልገህ ነው፣ ስምህ ይባረክ። ገብቷችኋል ነገሩ? እግዚአብሔር በሱ ፍቃድ መደሰት እንጀምራለን። እግዚአብሔር እንዴት አዋቂ ነው እንላለን። መጀመሪያ ያልገባን ነገር በኋላ ይገባናል። ለምን እግዚአብሔር ይሄን እንዳደረገ፣ ለምን እንዲህ አይነት ውስብስብ ነገር ውስጥ እንደገባው፣ ከዛ እንዴት እንደወጣሁኝ፣ ከዛ በኋላም ደግሞ ምን ላይ እንዳሳረፈኝ ስመለከት ያ ሁሉ ያለፍኩበት መንገድ ሁሉ ጌታ ሆይ ታላቅ ምሬት ለደህንነት ሆነ። ለካ ለዚህ ነው ረዳኝ። እግዚአብሔር ሆይ ስምህ የተባረከ ይሁን። አሜን አሜን። ጌታ ይመስገን። ታዲያ የሚገርማችሁ ነገር ሰው በጽሞና ጊዜ በጸሎት ጊዜ ህይወቱ በደንብ የረሰረሰ ከሆነ የራሱን ሐሳብና ፍቃድ ለቆ የእግዚአብሔርን ሐሳብ ለመያዝ ጊዜ አይፈጅበትም። ሐዋርያው ጳውሎስ ወደ እስያ ወንጌል ሰብካለሁ ብሎ ወጣ። ያው የአህዛብ ሐዋርያ ነው። በእስያ ሲሄድ ፊርጊያ የሚባል ቦታ፣ ገላትያ የሚባሉ ቦታዎችን ወንጌል ሰብካለሁ አለ። ወንጌል መስበክ የጌታ ፍቃድ ነው። ነገር ግን እነኛ ቦታዎች ግን ጊዜያቸው አይደለም። ስለዚህ ጳውሎስን መንፈስ ቅዱስ ከለከለን አለ። አይሆንም ሲለው ጳውሎስ ለምን አይሆንም ነገር አለ፣ ለቀቀ። ከዛ እንደገና ጸሎቱን ቀጠለ። ሲጸልይ እግዚአብሔር ናና እርዳን የሚል ድምጽ መጣለት ይላል። ናና እርዳን የሚል ድምጽ ከየት ነው የመጣው? ከመቄዶንያ ከፊልጵስዩስ። ከዛ መጣ እና ሰውየው ናና እርዳን፣ ጌታ ወደዛ ከተማ እንድንሄድ የፈለገ ይመስለኛል አለ። ምሪትን ለመቀበል ፈጠነ። ያውም ወገኖቼ ያ እንደ ግሪን ላይት ሆኖ የታየውም ነገር ነው አላለም። ነገር ግን አልተያዘም። ወደ ከተማው ገባ። ሲገባ ናና እርዳን ያለው ሰውዬ ነው፣ በራእይ ያየው ሰውዬ ነው። ነገር ግን ወደ ገበያው ሲሄድ እዛ ሐር ገበያ ላይ ሊዲያ የምትባል ሴት ልቧ የተከፈተላት ጌታ አእምሯን የከፈተላት እና ጳውሎስ እንዴ ያየሁት ወንድ ነበር እንዴ ሴት መጣ? ለምሪት ዝግጁ ነው አሁንም እና ለሷ ገልጦ ነገራት ቃሉን። እሷም ቤተሰቦቿም በጌታ በኢየሱስ አመኑ። አያችሁ፣ መጀመሪያ ላይ ልቀቅ የተባለውን ባይለቅ ሊዲያ እዚያ አትገኝም ነበረ፣ ፊልጵስዩስ አይገኝም ነበረ። በሁለተኛው የሚሽን ጉዞ ሐዋርያው ጳውሎስ ፊርጊያ ገብቷል፣ ገላትያ ገብቷል። እነኛ የተባሉት ቦታዎች በሙሉ ወንጌል ተሰብከዋል። በዛን ጊዜ ዝም ብሎ አይኑን ጨፍኖ ቢሄድ ኖሮ ፍሬ የለውም፣ ጊዜ ባክን ነበረ፣ ጉልበት ይጨርስ ነበረ። ወገኖቼ እግዚአብሔር ይምራን። አሜን አሜን ይምራን። በሱ መመራት እንዴት ጥሩ ነገር መሰላችሁ። በጣም የሚገርም ነገር ነው። እና ይሄ ምሪት የሚገኘው እልፍኛችን ውስጥ ነው። በጌታ መንፈስ የሚመሩ እነሱ የእግዚአብሔር ልጆች ናቸው። የእግዚአብሔር ልጆች ከዓለም ልጆች በምን ይለያሉ? መንፈሳውያን ነን እኛ። በመንፈስ ቅዱስ የምንመራ የእግዚአብሔር ልጆች ነን። እግዚአብሔር ያስተማረን አንድ ትምህርት አለ። አንድ ሲደመር አንድ ስንት ነው? እግዚአብሔር ደግሞ 1000 ነው የሚለው። በመንፈስ ከተመራችሁ ይገባችኋል ምን ማለቱ እንደሆነ። እግዚአብሔር 1000 ነው ማመጣው ማለቱ ነው። ጌታ የተባረከ ይሁን። ስለዚህ አሁን ለኛ የማይመስለን ፊገርም ራሱን ቢሆን እንድንቀበለው የሚያደርገን ነገር መንፈስ ቅዱስ ነው። ጌታ የተባረከ ይሁን። ስለዚህም የእግዚአብሔርን ፍቃድ እንድንስማማበት ይሆናል ማለት ነው። ጌታ ስም ይባረክ። ሌላው ውስጣዊ ሰላም የምንለማመደው ሰላማችን የሚበዛው ጌታ ምን አለ መሰላችሁ? እኔ የምሰጠው ሰላም ዓለም እንደሚሰጠው አይነት ሰላም አይደለም። ደስ አይላችሁ? የጌታ ሰላም ምን አይነት ሰላም ነው? ዓለማዊ አይደለም። የዓለም ሰላም የሚገርማችሁ ነገር ነው። ዛሬ ደስ ብሎኛል ሰላም አለኝ ብላችሁ እንደገና ነገ ወይም ተሰዓት በኋላ ትንሽ ቆይቶ ነገሩ ይበላሻል። ሃፒነስ ነው ያለው፣ ጆይ የላቸውም። ሃፒነስ ማለት ሆነልኝ፣ something happened አለ። አንድ ነገር ሆኖልኛል፣ ሃፕን አድርጎልኛል፣ አዲስ መኪና ገዛው፣ ደስ ብሎኛል። መኪና የተጋጨ ደስተኛ አይደለሁም። ገብቷችኋል? ምን ያህል እንደሚፈጥን ነገሩ። በቃ ያ ነገር ሲሆን ደስ አለኝ፣ ሳይሆን ደግሞ ደስ። አሁን በመንፈስ ቅዱስ የሆነው ደስታና በመንፈስ ቅዱስ የሆነው ሰላም ግን ኖረ አልኖረ፣ ተሳካ አልተሳካ፣ ገጠመ አልገጠመ። ገብቷችኋል ነገሩ ምላችሁ? ሞላ አልሞላ እግዚአብሔር አለ። ጌታ የተባረከ ይሁን። ስለዚህ ይሄንን የእግዚአብሔር ሰላም ኮንስታንሲው ይቀጥላል። በቃ እግዚአብሔር ዛሬ ሰጥቶ ነገ የሚቀማ እግዚአብሔር አይደለም የምናመልከው። ደስ ይበልሽ ካለ በኋላ አይ ደግሞ ይክፋሽ የሚል አምላክ አይደለም። ጌታ የተባረከ ይሁን። አሁንም ደስታው ይቀጥል ይላል። ጌታ ይመስገን። ደስታው ይጨምር ይላል እግዚአብሔር። ጌታ ስሙ የተባረከ ይሁን። ስለዚህ መጽሐፍ ቅዱስ ሲናገር ወገኖቼ ጌታ ቅርብ ነው ብሎ ይናገራል።
እቺ ዓለም እንደ ማዕበል ናት፣ እንደ ማዕበል ናች። ማዕበሏ ኤኒ ታይም ይነሳል፣ ንፋሱ ኤኒ ታይም ይነሳል፣ አውሎ መቼም ጊዜ ሊነሳ። ሁሉ ጊዜ ኮምፎርታብል አይደለም። ላይፍ ማለት የሰው ልጅ ህይወት ብርቱ ሰልፍ ነው። ነገር ግን እግዚአብሔር ግን ካንተ ጋር ነው። ይሄ ወገኖቼ አንድ አፍታ ከህይወቴ ውስጥ ላወጣው አልፈልግም። ገብቷችኋል ነገሩን ብላችሁ? እግዚአብሔር ካንቺ ጋር ነው፣ እግዚአብሔር ካንተ ጋር ነው፣ አይተውህም፣ አይጥልህም። ይሄ የታመነው እግዚአብሔር ከአፉ የወጣ ቃል ነው። የምንም ነገር ውስጥ ግባና ውጣ፣ የፈለገው ነገር ይሁን፣ ለአንድ አፍታ የሚጠረጠር እግዚአብሔር የለንም። ጌታ ስሙ የተባረከ ይሁን። የፈለገው ነገር ይሁን፣ እግዚአብሔር ከየትኛውም ቦታ ላይ ሊረዳኝ የሚችል አምላክ ነው። ስለዚህም አሁን ነፋስ አመጣችና እቺ ዓለም፣ አውሎ አመጣችና እቺ ዓለም ግራ ልጋባላት አይፈቀድም። ሰላም አለኝ። ሰላሙ ያለው ውስጥ ነው። ማዕበሉ ያለው ዙሪያዬን ነው። የሚገርማችሁ ነገር ፊልጵስዩስ ላይ ሲናገር በነገር ሁሉ ይላል። እስቲ በነገር ሁሉ በሉ። በጸሎት በምልጃ ከምስጋና ጋር አያችሁ፣ ለእግዚአብሔር ልመናችሁን አስታውቁ እንጂ በአንዳች አትጨነቁ ይላል። በአንዳች አትጨነቁ፣ በአንድ ነገር አትጨነቁ። አንድም ነገር ለእግዚአብሔር ሰው አንድ ጭንቀት አልተፈቀደም። እኔ በምናገርበት ተርም ከሆነ ዋጋ ተከፍሎበታል። ሰላሜ የኢየሱስ ክርስቶስ ሕይወት የተገበረበት ወይ የተሰጠበት ሰላም ነው ያላችሁ ሰላም። ስለዚህ ወገኖች ይሄንን ሰላም በምንም አትለውጡትም። የፈለገው ነገር ይሁን ሰላሙ ይጠበቃል። እና በአንዳች አትጨነቁ ካለ በኋላ አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም በጌታ በኢየሱስ ክርስቶስ ልባችሁንም ሐሳባችሁንም ይጠብቃል። ወይም ልብና ሐሳብ ሁሉ በመለኮታዊው በእግዚአብሔር ሰላም የተጋረደ ነው፣ የተያዘ ነው። ከውጪ የሚመጣው ንፋስና አውሎ ሰንጥቆ እዛ ውስጥ እንዲገባ አይፈቀድለትም። አንተ ከጸለይክ፣ አንቺ ከጸለይሽ ጌታ ይመስገን። ታስታውሳላችሁ ኢየሱስ ክርስቶስ በታንኳ ላይ ተኝቷል። ደቀ መዛሙርቶቹም እዛው ላይ ያሉ፣ እዛው ታንኳ ላይ አብረው ነው ያሉት። ማዕበሉ መጣ፣ ነፋሱ መጣ እና እንዲና እንዲህ ነበር የሚያደርጋት ታንኳውን። እየቀዱ ውሃውን ያወጣሉ። መቼም አሰብ ላይ አይቼዋለሁኝ ታንኳውን። ያቺ ታንኳ ውሃ ሲገባባት ማለት መስመጥ የሚባል ነገር አለባት። ስለዚህ ወየው ጠፋው ነው። የሚገርማችሁ ነገር ባህሩ ወደታች ብትመለከቱት ጥልቀቱን እኛ ዋኝተን አንደርስበትም። ቀይ ባህር ትንሽ ከሄዳችሁ በኋላ በጣም በጣም ጥልቅ ነው። ታንኳው የምትሄደው ተንሳፋ ነው። ማዕበል ሲመጣ ግን ያቺ ታንኳ ጉድ ነው የሚፈላባት። እና እነኚህ የሚቀዝፉ ሰዎች ሸራ ይወጥራሉ። አንዳንድ ሸራቸውን መልሰው ደግሞ ይጠቀልላሉ። ማለት ንፋሱ እንደ ንፋሱ አይነት ወይም ልክ ጳውሎስ እንዳለው ለቀን ተነዳንም ይላል። በቃ ወደ አንድ ሾር ላይ ያደርሰን በቃ እንቶ ማለትም መከላከል የማይቻልበት አይነት እንደ አውራቂስ አይነት ንፋስም ሊያጋጥም ይችላል። አሁን በዛ ቦታ ያ ኃይለኛ ንፋስ እየነፈሰ እያለ ጌታ ኢየሱስ ክርስቶስ ተኝቷል። አቤት ሰላም! ይገርማል። እንዴት ጌታ ተኛ ብላችሁ አትጠይቁም? እዛ ቦታ ላይ ጌታ እንደኛው እኮ ሰው ነበር እኮ አይደለም? በዛ ቦታ ላይ ፍጹም ሰው ፍጹም አምላክ እና እንዴት እንደነሱ ሳይረበሽ ቀረ? ጳውሎስን በሐዋርያት ሥራ ምዕራፍ 28 ላይ የሱ የመሆን የማመልከው አለ። እነሱ ምግብ አልበሉም 14 ቀን ያለ ምግብ መርከብ ላይ የነበረው ምግብ ሁሉ ቢጥሉ ልብሳቸውን፣ ጓዛቸውን፣ ንብረታቸውን ሁሉ ወደ ባህር ጭነት ከብዶታል ብለው ሊያቀሉ ቢሞክሩም ምንም ነገሩ አልቆመም። ተስፋ ተቆረጠ። በህይወት ይኖራል የሚባልበት አይነት ተስፋ አልነበረም። ነገር ግን በዛ ሰዓት ግን ጳውሎስ ግን ሃሌሉያ ክብር ላንተ ይሁን፣ እግዚአብሔር ሆይ አመሰግንሃለሁ። ኢየሱስ ጌታ ነው። እግዚአብሔርን ይባርካል፣ እግዚአብሔርን ያመሰግናል። በዛ ቦታ ላይ እያመሰገነ እግዚአብሔር አምላክ ለጳውሎስ ሲናገረው ጀመር። በዚህ መርከብ ላይ ያሉት ሁሉንም ላንተ ሰጠው አለው። ያን በሚያህል ማዕበል ውስጥ ተስፋ በሚያስቆርጥ ማዕበል ውስጥ ጳውሎስ እዛው ታንኳ ውስጥ ሆኖ የተረጋጋ በቃ ከእግዚአብሔር የሚሰማ። ለምን? ጸሎት ህይወቱ ነበረ። ጸሎት ህይወቱ ነበረ። ከእግዚአብሔር ጋር ከመለኮት ጋር ያለው ግንኙነት ነበረ። ዛሬ አይደለም። ይውላችሁ አንድ ነገር ልበላችሁ። ጻድቅ በምቹ ጊዜ ሁሉ ወደ አንተ ይለምናል። ታውቃላችሁ፣ ምቹ በሆነ ጊዜ ጸሎት ከለመዳችሁ ክፉ ጊዜ ቢመጣ ጌታ የተባረከ ይሁን። በምቹ ጊዜ ልክ እንደሚከማች ሀብት ነው መንፈሳዊ አቅምና ጉልበት። ልክ ሄጄ YMCA ስፖርት ሲጀምር መጀመሪያ ቶሎ አይስተካከልልኝም። አሁን እንዳለሁት አይደለሁም። ገብቷችኋል ነገሩ? ትጌ ነው የገባው። ባንድ ያተስተካከሉም። ያ ወገኖቼ ቅርጽ ያጣው ነገራችሁ ጊዜ ይፈጅበታል ለመስተካከል። መንፈሳዊ ህይወት ላይም ጸሎት ባንድ ጊዜ የሚመጣ አይነት ልምምድ አይደለም።
በህይወታችሁ ውስጥ 5 ደቂቃም ሊሆን ይችላል፣ ዛሬ 10 ደቂቃ ሊሆን ይችላል፣ ቀጥሎ ደግሞ ሃፍ አን አወር ሊሆን ይችላል፣ በኋላም እንደገናም ደግሞ ግማሽ ቀን ሊሆን ይችላል፣ በኋላም 8 ሰዓት ሊሆን ይችላል። አንዳንድ ቀንም ደግሞ ጸሎቱ አይቀርም፣ በቃ ቀኑን ሙሉም ልጸልዩ ትችላላችሁ። አንድ እግዚአብሔር ሰው ይሄን ያህል ሰዓት የምትቆዩት እናንተ ምን እያላችሁት ነው እግዚአብሔርን ብሏል። እሱም እኮ በጌታ እኮ ነው፣ አገልጋይም እኮ ነው እኮ። ምንድነው የምትሉት ነው? እንደ አህዛቦች እየደጋገማችሁ ነው? እንደ አህዛቦች አትደጋግሙ ብሏል ጌታ። ምንድነው ይሄን ያህል ሰዓት? ገብታችኋል ነገሩ? ወደ እልፍኝ ገብታችሁ ከጌታ ጋር የፍቅር ጨዋታ ከጀመራችሁ በኋላ ተጎታችሁ አትወጡ። የግድ መውጣት ስላለባችሁ ነው የምትወጡት። መስ ስለሆነ ትወጣላችሁ። ነገር ግን ዋንስ ወደ ቁርጭምጭሚት ወገብ መዋኘት ከተጀመረ ከዛ በኋላ ጌታ ሆይ እዚሁ ጌታ እግዚአብሔር ሆይ እና ይሄ ነው ሚስጥሩ። ደስ ይላል በጣም። ጌታ ስሙ የተባረከ ይሁን። ስለዚህ አሁን ይሄ ማዕበል እያለ ጌታ ኢየሱስ ክርስቶስ እንዴት ተኛ ብላችሁ ብትጠይቁ ጌታ ከአባቱ ጋራ ፐርፌክት በሆነ ፈቃድ ውስጥ ነበረ። ጌታ የተባረከ ይሁን። አባቱና ኢየሱስ አልተላለፉም። ፐርፌክት በሆነ ፍቃድ ውስጥ ሆናችሁ ከውጪ የሚመጣ ፕሬሸር በእናንተ ላይ ስልጣን አለው ብላችሁ አታስቡ። የሚደነግጠው ይደንግጥ እንጂ እናንተ አትደነግጡ። የሚረበሸው ይረበሻል እንጂ እናንተ አትረበሹ። እሱ የሚያናውጥ እግዚአብሔር ነው። ከሚያናውጠው ጋር ቆመናል እንጂ ከሚናወጡት አይደለንም። ስለዚህም ወገኖች አምላካችን መጠጊያችን ነው፣ ኃይላችን ነው። ባገኘን ታላቅ መከራ ነው ረዳታችን። ምድር ቢነዋወጥ ይላል። ምድር ቢነዋወጥ፣ ተራራ ወደ ባህር ቢወሰድ ምን አንልም? አንፈራም። ለምን ደም አንፈራው? ጌታ ይባርክ። ጌታ ከኛ ጋር ነው። ይሄ እኮ ባዶ ፉከራ እኮ አይደለም። አንተ እግዚአብሔርን የሚያክል አምላክ እኔ ካንተ ጋር አለው እያለ እንዴት ነው? እንዴት ትፈራለህ? እቺ ዓለም እንዴት ታስፈራራለች? አንድ የእግዚአብሔር ልዑል፣ አንድ የእግዚአብሔር ንጉስ፣ ጌታ ስሙ የተባረከ ይሁን። ስለዚህ እግዚአብሔር የተባረከ ይሁን። አልሰጠንም የፍርሃት መንፈስ። እግዚአብሔር የሰጠን የፍቅር፣ የኃይል፣ ራስን የመግዛት መንፈስ እንጂ የፍርሃት መንፈስ አልተሰጠንም። ይሄ ወገኖቼ በፉከራ እንደ ጴጥሮስ አሁን ሰይፍ ይዤ ዘራፍ የምለው ነገር አይደለም። ነገር ግን ከጌታ ጋር አብሮ ከመኖር የሚመጣ ነው። በመንፈስ ቅዱስ የሚመጣ ነገር ነው። እግዚአብሔር ይባርከን በዚህ ነገር። ጌታ ስሙ የተባረከ ይሁን።